የትራንስፖርት ዘርፍ ከኢኮኖሚ ጉዳይና ከማህበራዊ ለውጥ ቀዳሚ ምሰሶዎች መካከል የሚጠቀስ ነው። ይሁንና ለአየር ንብረት ለውጥ፣ ለኤነርጂ ዋስትና ማጣትና ለከተማ ብክለት ብሎም ከነዳጅ ዋጋ መጨመር አንጻር ከፍተኛ ፈተናዎችንም ያስተናግዳል። ይህን እውነታ በመገንዘብም የትራንስፖርትና ሎጂስቲክስ ሚኒስቴር አረንጓዴ ፈተናን የሚቋቋምና ቀልጣፋ የትራንስፖርት ስርዓት እንዲጎለብት እየሰራ መሆኑን ያነሳል። ለዚህ የሚያግዘው ዘንድም የ2026 እስከ 2030 ብሔራዊ የኢሞቢሊቲ ስትራቴጂና የትግበራ እቅድ ይፋ አድርጓል። አፍሪካ የኤሌክትሪክ ትራንስፖርት የዘላቂ የከተማ መስፋፋትና የአየር ንብረት ለውጥ መከላከል እርምጃዎች አካል መሆኑን የተቀበለች ነው። በአፍሪካ የኤሌክትሪክ ተሽከርካሪዎች አህጉራዊ ማዕቀፍ በቅርቡ በአፍሪካ ህብረት የትራንስፖርትና ኢነርጂ ስፔሻላይዝድ ቴክኒካል ኮሚቴ በመጽደቁ ተበረታተናል። ኢትዮጵያ ለዚህ አህጉራዊ አጀንዳ የድርሻዋን ለመወጣት ቁርጠኛ ነች። በተጨማሪም አጋሮቻችን በተለይም በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን የትራንስፖርትና ልማት ፖሊሲና የስራ ሀብት ተቋም ላደረጋችሁ ወሳኝ ድጋፍ ላመሰግናችሁ እወዳለሁ። የእናንተ ትብብር ይህንን ስትራቴጂ በዓለም አቀፍ የባለሙያዎች ልምድ ከኢትዮጵያ ተጨባጭ ሁኔታ ጋር በማጣጣም ምርጥ ተሞክሮችን አስገኝቶልናል። የኢንዱስትሪ ሚኒስትሩ መላኩ አለበል ስትራቴጂው ሀገሪቱ የከተማ አረንጓዴያማነትን በማሳደግ ላሳየችው አስደናቂ እድገት እውቅና የሚሰጥ መሆኑን አንስተዋል። ዛሬ የ2026-2030 የኢትዮጵያ ኢሞቢሊቲ ስትራቴጂና የትግበራ እቅድን ስናወጣ ኢትዮጵያ የከተማ አረንጓዴያማነትና አረንጓዴ እንቅስቃሴን በማሳደግ ላሳየችው አስደናቂ እድገት እውቅና መስጠት አስፈላጊ ነው። አብዛኛዎቹ የከተሞቻችን የተቀናጁ የኮሪደር ልማት ፕሮጀክቶች ለእግር ጉዞ፣ ለሳይክልና ለተደራሽ የህዝብ ትራንስፖርት ቅድሚያ ይሰጣሉ። ይህም የተጨናነቁ መንገዶችን ለአካባቢ ተስማሚ በሆኑ መተላለፊያዎች ይተካል። በኤሌክትሪክ የህዝብ ማመላለሻዎች፣ በፈጣን ትራንዚትና ከሞተር ነፃ በሆኑ የትራንስፖርት መሰረተ ልማቶች የቅርብ ጊዜ ኢንቨስትመንቶች የካርበን ልቀት መጠንን እየቀነሱ ግንኙነታቸውን እያሻሻሉና ሁሉን አቀፍ የኢኮኖሚ እድገትን እየደገፉ ነው። እነዚህ ስኬቶች ኢትዮጵያ ለዘላቂ ልማት ያላትን ሰፊ ቁርጠኝነት የሚያንጸባርቁና ዛሬ ለጀመርነው ሀገራዊ የኢሞቢሊቲ ስትራቴጂ ጠንካራ መሰረት የሚጥሉ ናቸው። ኢንዱስትሪና የትራንስፖርት ዘርፍ ተመጋጋቢ ተቋማት መሆናቸውን በመጥቀስም ምርቶችን በማመላለስ ሂደት ውስጥ ይስተዋሉ የነበሩ ፈተናዎችን መፍታት የሚችል ስትራቴጂ መሆኑንም ነው ያመላከቱት። በዓለም አቀፍ ደረጃ ለመወዳደር የኢትዮጵያ ኢንዱስትሪዎች ጥራት ያለው ተወዳዳሪ ዋጋና አስተማማኝ ሎጂስቲክስ ማቅረብ አለባቸው። ለበርካታ አስርት ዓመታት ከፍተኛ የትራንስፖርት ወጪዎችና የነዳጅ ጥገኝነት በእድገታችን ላይ አሉታዊ ተጽዕኖ ሲያሳርፉ ቆይተዋል። በሀገር ውስጥ የሚንቀሳቀሱ የኤሌክትሪክ ማጓጓዣዎችን ማስፋፋት የንግድ ሥራ ወጪን ይቀንሳል፣ የካርበን ልቀትንም ያስቀራል። በተጨማሪም በሀገር ውስጥ የሚንቀሳቀሱ የኤሌክትሪክ ማጓጓዣዎችን ማስፋፋት ወጪን ይቀንሳል፣ የካርበን ልቀትንም ያስቀራል። በስትራቴጂው ትግበራ ወቅት የኤሌክትሪክ ተሽከርካሪዎችን በስፋት ማስገባት፣ አስፈላጊ መሰረተ ልማቶችን ማስፋፋትና የመለዋወጫ መገጣጠሚያ ሂደቶችን በሀገር ውስጥ ማከናወን የሚቻልበት እድል እንደሚፈጥርም ተነስቷል። 30% የኤሌክትሪክ መኪናዎቹ ሀገር ውስጥ የሚመረቱ ሀገር ውስጥ የሚገጣጠሙ ይሆናሉ በ2030። ግን መሬት ላይ እየተደረገ ያለው ጥረት ከዛ በላይ ልንሄድ እንደሚችል የሚያሳይ ነው። ምክንያቱም እነዛ ባሶች አዲስ አበባ ላይ የሚታዩቸው ዛሬ ክልል ከተሞች የሚሰጣቸው ባሶች እስከ 20 ቶን ድረስ የኤሌክትሪክ የጭነት መኪናዎች ሀገር ውስጥ እየገጣጠመን ያለ ነው። ከዛ አልፎ የቻርጂንግ ማሽኖችን ሀገር ውስጥ ያመረቱ እና የፈጠሩ ወጣቶችን መፍጠር ችለናል ማለት ነው። ብዙ ጥረቶች መሬት ላይ እየተደረጉ ያሉ ጥረቶችን ስንመለከት ከ30% በላይ ደርሰን፣ ነገር ግን የራሳችን ባትሪ የራሳችን ኤሌክትሪክ መኪና ገበያ እንደምናበቃ ከዛ በላይ ደግሞ አፍሪካውያንን በዚህ ረገድ በእውቀት በቴክኖሎጂ እና ደግሞ በጥገና አቅም ማምራት እንፈልጋለን ማለት ነው። ጥገና ላይ ከፍተኛ ርብርብ ነው እያደረግን ያለ ነው። በመሆኑም ስትራቴጂው እውን እንዲሆን ሁሉም ባለድርሻ አካላት በጋራ መስራት የሚጠበቅባቸው መሆኑን ነው የተነሳው።